ገደብ ከአቅማችን በታች እንድንኖር የሚያደርገን ነገር ማለት ነው። አሁን እኔና እናንተ ለሀገር የሚሆን ነገር እግዚአብሔር በውስጣችን አስቀምጦ ለትውልድ የሚሆን ነገር አስቀምጦ የህይወታችን ጉዳይ ውሎና አዳራችን መብላትና መጠጣት ብቻ ሲሆን ይደብራል። በጣም ለብዙ ትውልድ ሊጠቅም የሚችል ነገር ይዘን ማለት ነው። አንዳንዶቻችን ገና ከሰፈር አልወጣንም። አንዳንዶቻችን ለብዙዎች እድልና በረከት መሆን ስንችል ገና በራሳችን የህይወት ጥያቄ ውስጥ ተይዘን ያለነው። የመጀመሪያው እኔ በገደብ ውስጥ ነው ያለሁት ወይስ አይደለም? የአቅሜን ልክ ነው የምኖረው ወይስ ከአቅሜ በታች ነው? እንደሚገባኝ እየተጓዝኩ ነው ወይስ ዘግይቻለሁ? ነገሮቼ በአግባቡ ፍሬ እያፈሩ ነው ወይስ በተደጋጋሚ ጊዜ ጭንገፋ ያስቸግረኛል የሚለውን ነገር ማሰብ በጣም ተገቢ ነው። ብዙዎቻችን ገና ልጆች እያለን ትልልቅ አቅም እንዳለን እናውቃለን። ወላጆቻችን መስክረዋል፣ ትምህርት ቤቶቻችን አረጋግጠዋል። ነገር ግን አሁን ላይ ባለው የህይወታችን አካሄድ እንደሚገባ እየኖርን ነው ወይስ አይደለም የሚለውን ነገር መጠየቅ በጣም ትክክል ነው። ገደብ ልትሆን የምትችለውን ነገር እንዳትሆን የሚከለክል ነገር ማለት ነው። ትችለዋለህ እኮ ልትሆን ትችለዋለህ፣ ልታረገው ትችላለህ፣ ልትደርስበት ትችላለህ። ነገር ግን እንዳትደርስበት እንዳትሆን የሚከለክል ነገር ማለት ነው ገደብ ማለት። ወዳጆቼ ገደብ በታላቅነት መንገድ ላይ የተቀመጠ እንቅፋት ነው። በህይወት መካከል፣ በዘመን መካከል፣ በሀገር ውስጥ ጥቂት ሰዎች ብቻ እንዲሳካላቸው የተፈቀደበት ምክንያት እኔ አይታየኝም። ዋናውና እርግጠኛው ነገር አንተ ካለበት ሁኔታ ጋር ተስማምተ ለመኖር እስካልፈቀድክ ድረስ ይሄን አይደለም እግዚአብሔር የነገረኝ፣ ይሄ አይደለም የኔ አቅም። እግዚአብሔር ለዚህ ህይወት አይደለም የጠራኝ። እግዚአብሔር በኔ ውስጥ ያየው፣ በኔ ዘመን ያየው፣ ሊፈጽመው ሊያደርገው ያለ ነገር አለ። ስለዚህ አሁን ካለውበት ሁኔታ ጋር አልስማማም ማለትም ያንተ መብት ነው። ተስማምቶ መኖር ያንተ መብት ነው። ገደብ ራእይን፣ መለኮታዊ ዓላማን፣ የህይወት እድገትን የሚከለክል ነገር ማለት ልትሆኑ የምትችሉትን ነገር ለመሆን ደግሞ እድሉም አቅሙም እያላችሁ እንዳትሆኑ የሚከለክል ነገር ማለት ነው። ከአቅም በታች እንድትሆኑ የሚያደርግ ነገር ማለት ነው። ወዳጆቼ የምትጽፉ ሰዎች ገደብ መንፈሳዊም አካላዊም ሊሆን ይችላል። ማለትም የሚታይም የማይታይም ሊሆን ይችላል ማለት ነው። አንዳንዶቻችን በሚታይ ነገር ተገድበናል፣ ሌሎቻችን በማይታይ ነገር ተገድበናል። ገደብ ማለት ሊሚቴሽን ማለት የሚታይም ሊሆን ይችላል፣ የማይታይም ሊሆን ይችላል። እንዲህ ሲታይ እግራችን ላይ የገባ ሸምቀቆ ገመድ የለም፣ እጃችንን ያሰረ ነገር የለም። ነገር ግን እንዳንሰራ ተይዘናል፣ እንዳንራመድ ይኸው ቆመናል። ግን በመንፈስ ዓለም ዲዛርን የምናደርገው ነገር አለ። የሆነ እንዳንንቀሳቀስ የያዘን ወደ ኋላ የሚኮትተን እውቀቱም እድሉም ልምዱም ሐሳቡም ኔትወርኩም እያለ ህይወት አንድ አይነት ሆኖ እንዳውልት እንዲሆን ቆሞ እንዲቀር የሚያደርግ ነገር አለ። በጌታ በኢየሱስም ያ ስውር እጅ ተመታ ይሁን። ጩና በደንብ አድርጋችሁ አሜን ባሉ። ኢየሱስ ጌታ። በአንዳንዶቻችን ህይወት ገደብ በአመለካከትም ሊገለጥ ይችላል። አንዳንዶቻችን በአስተሳሰብ ተገድበናል። ማድረግ እየቻልን ማድረግ እንደማንችል ነገሩ ከአቅማችን በታች ሳይሆን ከአቅማችን በላይ እንደሆነ ማሰብ፣ ብንሞክረው ሊወድቅ፣ ብንሞክረው እጅ ሊሰጠን፣ ብንይዘው እንደ እንጀራ ሊሆንልን የሚችል ነገር እያለ ነገር ግን ኪዳናችንን ፖቴንሻላችንን ረስተን በአመለካከታችን የተገደምን ሰዎች እንኖራለን። ወዳጆቼ ገደብ ያለበት ሰው ማየት ይችላል፣ መያዝ ግን አይችልም። ማሰብ ይችላል፣ ማድረግን አይችልም። እናለን እኮ እንደውም ከአንዳንድ ሰዎች ቀድመን የምናየው አሪፍ የቢዝነስ ኦፖርቹኒቲ እድሎች፣ አይዲያዎች፣ በጣም ክሬቲቭ የሆኑ ነገሮች ቀድመን እናያለን፣ እናስባለን። ነገር ግን አክሽን ሲባል ድርጊት ሲባል የሆነ ነገር ይሆናል። እና ገደብ ያለበት ሰው በምን ታውቃለህ ካልከኝ ማየት ይችላል፣ ማድረግ ግን አይችልም። ማሰብ ይችላል፣ መያዝ ግን አይችልም። ወዳጆቼ የተገደበ ሰው ማለት መብረር እንደማይችል ወፍ ማለት ነው። ለሰማይ የታሰበ በምድር የተወሰነ ማለት ነው። አንዳንድ መብረር የማይችል ወፍ እግዚአብሔር ያሰበው ለሰማይ ነው። ነገር ግን ክንዱ ማነው ክንፉ ሲነቀል መብረር እንዳይችል ሆኖ ሲያዝ በወጥመዱ ሲገባ ለሰማይ የታሰበ በምድር የተወሰነ ሲሆን ማለት ነው። አይታል የተገደበ ሰው ለሀገር የታሰበ በመንደር ግን የተወሰነ፣ ለቤተ መንግስት የታሰበ ነገር ግን በቤት ኪራይ የተወሰነ፣ ለትውልድ የታሰበ ነገር ግን በራሱ ጉዳይ ተወስኖ የቀረ
ማለት ነው ወዳጆቼ። የተገደበ ሰው ማለት እንደዛ ነው። ታስታውሳላችሁ ጌዲዮን ታላቅ መሪ፣ ታላቅ ተዋጊ ብቻ ሳይሆን ታላቅ አዳኝ እንደነበረ፣ ነገር ግን በምን አይነት ሁኔታ ውስጥ እንደነበረ ጌዲዮን ጃይንት ሊደር ደግሞ የሚገርም ተዋጊ የነበረ የሚገርም አዳኝ የነበረ ሰው ነው። ነገር ግን የነበረበትን ሁኔታ ስታስታውሱ ተገድቦ እንደነበረ ይገባቸዋል። ይህንን ቃል ቆይቷል። በዚህ ቃል ማሰብ ማሰላሰል ከጀመርኩ መጽሐፍ ማሰብ በዚህ ጉዳይ ላይ መጸለይ ከጀመርኩ አንዳንድ ጉዳይ ላይ እንደተገደብኩ ይሰማኛል። ይሄ አይደለም እግዚአብሔር የጠራኝ ለዚህ አይደለም። ይሄ መክሰስ ነው፣ ራቱ አይደለም። ይሄ ገና ኢንትሮ ነው፣ ጅማሬ ነው። በልተህ ታቆማለህ አላለኝም፣ ለብሰህ ታቆማለህ አላለኝም። በአንድ አዲስ አበባ ገርጂ አካባቢ ላይ 2500 እና 3000 ሰው በሚይዝ አዳራሽ ውስጥ እዛ ውስጥ ዴስቲኒ ነው አልተባልኩም። እኔ ባንተ ሰራል ትነቅልና ታፈርስ ዘንድ ቀብቻለሁ ነው የተባልኩት። በኢየሱስ ስም ከኔ በኋላ የሚነሳ ትውልድ በአማርኛ አይገደብም፣ በኦሮምኛ አይገደብም፣ በኢትዮጵያ ዳር ድንበር አይገደብም። አሜን በል በደንብ አድርግ። ተገድበናል። የተገደበ ሰው ከሳጥን ውጭ ማሰብ አይችልም። ከሰፈሩ ውጭ ማሰብ አይችልም። ከዘሩ ውጭ ማሰብ አይችልም። ከኢትዮጵያ ውጭ ማሰብ አይችልም። የተገደበ ነጋዴ አይታችሁት ከሆነ ሌላው ከውጭ ሀገር መጥቶ እዚህ ሀገር ኢንቨስት ያደርጋል። እኛ ግን እዚሁ ተገድበናል። በቃ እዚሁ ቀርተናል። ወደ ታች ሞያሌ፣ ወደዚህ ውጫሌ፣ በቃ በጣም ብናይ የምናየው ከዚህ እስከዚህ ነው፣ ከዚህ እስከዚህ ነው። በቃ በጣም የተገደበ ሰው ሲያይ ሶፋ፣ ፍሪ፣ ቴሌቪዥን፣ መኪና በቃ ወዳጆቼ። ዳዊትን ግን አንበሳ አልገደበውም፣ ድብ አልገደበውም፣ ወንድሞቹ አልገደቡትም። በጣም ብዙ ተቃውሞ ደርሶበት ነበረ። አባቱ መሪ እንደሆነና እንዳልሆነ እርግጠኛ አልነበረም። ወንድሞቹም እንደዛው ኮምፕሌን ያደርጉ ነበረ። ሳኦልም እርግጠኛ አልነበረም። ዳዊትን አንበሳ ካልገደበው፣ ድብ ካልገደበው፣ ወንድሞቹ ካልገደቡት ዛሬ እኔ ባርካችኋለሁ በጌታ በኢየሱስ ስም። የሰው አስተያየት ያቆማችሁ ትዘረጋላችሁ። በደም ጩሁና አሜን በሉ። የማይገደብ አምላክ እያመለካችሁ በጥቃቅን ነገር የተገደባችሁ በጌታ በኢየሱስ ስም ዛሬ ማለዳ መለቀቅ ይሆንላችሁ፣ መለቀቅ ይሆንላችሁ። ታውቃላችሁ 400 ኩንታል የሚሸከም ኤሮትራከር መኪና በጣም በቀላል ታኮ ተይዞ ይቆማል። መሄድ ካለበት ሹፌሩ ረዳቱን አዞ ታኮ መውጣት አለበት። በጣም 400 ኩንታል ማለት ምን ማለት ነው ስትል በጣም ብዙ ነው። ለብዙ ሰዎች እህል መሆን የሚችል እንጀራ መሆን የሚችል ማለት ነው። ነገር ግን በተራ ታኮ ተይዞ ይቆማል። ልክ እንደዚህ ለትውልድ የሚሆን መብል ይዛችሁ በተራ ነገር የያዛችሁ ነገር በኢየሱስ ይጠረግ። ሴ አሜን። ወዳጆቼ ይሄ ሊሚቴሽን ገደብ የሚባለው ነገር በተለያየ የህይወታችሁ ክፍል ውስጥ ሊከሰት ይችላል፣ ሊኖር ይችላል። በጋብቻ፣ በገንዘብ፣ በግንኙነት፣ በስራ፣ በመንፈሳዊ ህይወት፣ በጤና፣ በትምህርት፣ በአገልግሎት ሰው ሊገደብ ይችላል። በጣም ኢምፖርታንት ነገር ስለምናገር እንድሰሙ ይፈልጋል። አንዳንዶቻችን በጋብቻ ተገድበናል። ማለት አንዳንዱ ሰው ትምህርቱ አሪፍ ነው፣ ስራው አሪፍ ነው፣ ወደ ሚሬጅ ሲመጣ ግን በቃ ተገድቧል፣ ማግባት አልቻል። ራይት ታይም ላይ ነው ያለው፣ ነገር ግን ተይዟል። ሌላ ሰው ደግሞ በቃ የሆነ ወይ ዲፕሎማዊ ዲግሪ ላይ ነክሶ ይቀራል፣ በትምህርት ይገደባል። ሌላ ሰው በጤና፣ በአገልግሎት፣ አንዳንድ ሰው በአገልግሎት ይገደባል። በቃ ሰፈሩ ላይ ብቻ በቃ የሆነ ጢቆ ብቻ ትንሹ ብቻ ይሆናል። ነገር ግን መልእክቱን ሚሊዮኖች ቢሰሙት፣ ሀገር ቢሰማው የሚለወጥበት ይሆናል። ወዳጆቼ በደንብ አድርጋችሁ ስሙኝ። ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላል። ይህም ብጽፉ ደስ ይለኛል። ሰዎች በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላሉ። ማለትም በአንድ በኩል ተገድበው በሌላ በኩል ሊለቀቁ ይችላል። ምን ማለት ነው? በአንድ በኩል ተለቀው በሌላ በኩል ሊገደቡ ይችላሉ ማለት አንዳንዶች በትዳር በጋብቻ ይለቀቁና በፋይናንስ ይገደባል። ሌሎች ደግሞ በፋይናንስ ይለቀቁና በጋብቻ ይገደባል። አንዳንዶች በመንፈሳዊ ህይወት ይለቀቁና በአገልግሎት ይገደባል። አንዳንዶች በትምህርት ይለቀቁና በስራ ይገደባል። ትምህርት ቤት እያሉ በጣም የሚገርም ጂፒኤ ነው ያላቸው፣ ምርጥ ጭንቅላት ነው ያላቸው። ወደ ስራ ዓለም ሲመጡ ግን ምድር ኃይሏን አሰጣቸውም፣ ተገድበዋል። ምክንያቱም አንድ ማስረጃ ላሳያችሁ ይችላል። በሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ ቀኝ እጁ የሰለለችበት ሰው
ግራ እጁ ጠንካራና ንቁ ነበረች። ግራ እጁ ጠንካራና ንቁ ነበረ። በግራ እጁ የፈለገውን ነገር ማድረግ ይችል ነበረ። በግራ እጁ ይይዛል፣ ይለቃል። በግራ እጁ ይወረውራል፣ ይመታል። በግራ እጁ ይከላከላል። ቀኝ እጁ ግን ሰሎበት ነበር አለ መጽሐፍ። ስለዚህ ይሄ ማለት ነው አንዳንድ ሰዎች በአንድ በኩል ይለቀቁና በሌላ በኩል ይገደባል። አሁን አንዳንድ ሰው የሚገርም እኮ ነው፣ የሚገርም እውቀት፣ የሚገርም ታለንት፣ የሚገርም ተስጦ አለው። ነገር ግን በፋይናንስ በኩል በቃ ቀኝ እጁ ሰሏል። አስቦ ሲጨርስ ወደ አካል ወደ ድርጊት የሚያመጣበት ኃይሉ ተይዟል። አንዳንድ ሰው እንደ ቀልድ የጻፈው መዝሙር አገር ሲሰማው አንተ በስንት ጾም ጸሎትና በብዙ ድካም ስንት ዘመን ስታፈር ስትገነባ ስትጸልይበት የነበረ ከእግዚአብሔር ዘንድ የተቀበልከው መዝሙር ከራስ አልፎ ሌላ ሰው አልነካ ብሎ ሲል ማወቅ ያለብህ ይሄ የቅባት ችግር አለ። የሆነ ሊሚቴሽን፣ የሆነ ባሪየር፣ የሆነ ነገር አለ። ታውቃላችሁ፣ ሊፍት ውስጥ የገባ ሰው ድምፁ አደባባይ እንዳለ ሰው እኩል አይሰማም። ሊፍት ውስጥ የገባ ሰው በኮንክሪት ይገደባል። ልክ እንደዚህ በጌታ በኢየሱስም ጩኸታችሁ እንዳይሰማ፣ ሐሳባችሁ አካል እንዳይዝ፣ ራእያችሁ እንዳይራመድ፣ ሕይወታችሁ እንዳያድግ የከለከለ እጅ ሁሉ በኢየሱስም ይመታ። ስለዚህ በአንድ ጉዳይ እንስማማለን ማለት ነው። የምንስማማው በምንድን ነው? ሰው በአንድ በኩል ተለቆ በሌላ በኩል ሊገደብ ይችላል። ሉቃስ ወንጌል መጽሐፍ ምዕራፍ 6 ላይ እንዳለው ሰው በቀኝ እጁ የሰለለበት ሰው ግራ እጁ ግን ጠንካራና ንቁ ነበረ። ስለዚህ ብዙዎቻችን አሁን አንዳንዶቻችን ፋይናንሻሊ አሪፍ ነን፣ ምናምን አካዳሚካሊ አሪፍ ነን፣ በልጆቻችን በኩል የሆነ ነገር ተገድበናል። ልጆቻችን ትምህርት ላይ ኢፌክቲቭ አይደሉም፣ በካራክተር በሆነ ጉዳይ እና ይሄንን ጉዳይ አንደርስታንድ ማድረግ ይጠይቃል። መጽሐፍ እንደሚናገር ሰባሪውስ እየሰበረ ከፊታችሁ ይወጣል። ከዚህ በመቀጠል ሶስቱን የገደብ ምክንያቶች ላሳያችሁ። በጣም ብዙ የሊሚቴሽን ምክንያቶች አሉ፣ የገደብ ምክንያቶች አሉ። እኔ እነሱን ለመዘርዘር ጊዜ ስለማይበቃኝ፣ ነገር ግን ሶስቱን የገደብ ምክንያቶች ሰዎችን የሚገድቡ ከአቅማቸው በታች የሚያደርጉ ሕይወታቸውን የሚያዘገዩ ፍሬያማ እንዳይሆኑ የሚያደርጉ የገደብ ምክንያቶች አሉ። አንደኛው ኃጢአት ነው። በምድር ላይ ሰውን እንደ ኃጢአት የሚገድብ ነገር የለም ወዳጆቼ። ከተፈጥሮ በላይ የሆነውን ሳምሶን ወደ ተራ ሰውነት የቀነሰው ኃጢአት ነው። ማንም ሰው ቢሆን በኃጢአት ውስጥ የገዢነት አቅም ሊኖረው አይችልም። እንደ ኃጢአት የሰው ልጅ የሚገድብ ነገር የለም። አሁን ትልልቅ ፖቴንሻል ያላቸው ሰዎች ትልልቅ ነገር መስራት የሚችሉ ለምሳሌ አይታችሁ ከሆነ አዲክሽን ውስጥ ያሉ ወጣቶችን ብታዩቸው የእጅ ጽሑፋቸው የሚገርም ነው። በጣም የቴክኒክ ሰዎች አዋቂዎች ናቸው። አካዳሚካሊ በጣም የሚገርሙ ናቸው። ግን ተገድበዋል። ያ እውቀት፣ ያ ታለንት፣ ያ ነገር እንዳይወጣ አዲክሽኑ ይዟቸዋል። ስለዚህ የመጀመሪያው የሰውን ልጅ የሚገድብ ነገር ቢኖር ኃጢአት ነው። ሰውን ከገዢነት የሳምሶን ሕይወት በቂ ነው። ከተፈጥሮ በላይ የነበረውን ሳምሶን ነው ኃጢአት ወደ ተራ ሰውነት የቀነሰው። ሁለተኛው የገደብ ምክንያት ስንፍና ነው። ስራን መጥላትና መናቅ። በምሳሌ መጽሐፍ ምዕራፍ 10 ቁጥር 4 ላይ ሰነፍ በድህነት እንደሚኖር የእግዚአብሔር ቃል ይናገራል። ሁለተኛው የገደብ ምክንያት ስንፍና። የሚገርም ነው። ታውቃላችሁ ስንፍና እብደት ነው የሚለው መጽሐፍ ቅዱስ። አቅም ሊኖር ይችላል፣ ነገር ግን ሰነፍ ከሆንክ በመሰረቱ ሰነፍ ሕይወቱ ሁሉ የተገደበ ነው። መግዛት ይፈልጋል፣ አይገዛም። መስራት ይፈልጋል፣ አይሰራም። ማድረግ ይፈልጋል፣ አያደርግም። ስለዚህ ከጸሎቱ በተጨማሪ ከቃሉ በተጨማሪ ከዚህ ስትወጣ ከነገ ጀምሮ የስንፍናን ቆፈን ከላይ